ሰላም ጤና ይስጥልን አድማጭ ተመልካቾቻችን ነሐሴ 16 2018 ዓ.ም ላይ እንገኛለን። በዚህ ሰዓት የተለያዩ ወታደራዊ፣ ዲፕሎማሲያዊ፣ ፖለቲካዊ የግንባር ዝርዝር መረጃዎችን ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት ከያዝኳቸው መረጃዎች መካከል ፖለቲካዊ መረጃዎች ይገኙበታል። የምክክር ኮሚሽኑን በተመለከተ የኢትዮጵያ ሕዝብ ሊሰማቸው ይገባል፣ መስማት ብቻ ሳይሆን መዝግቦ ሊይዛቸው የሚገቡ ጉዳዮችን በተመለከተ የወጡ መረጃዎችን ወደ እናንተ አደርሳለሁ። ነገና ከነገ ወዲያ በሚደረጉ ፖለቲካዊ ጉዳዮች ላይ አዲስ አበባን ጨምሮ ባለው አጠቃላይ የብሔር ፌዴራሊዝም ላይ ያለውን አጠቃላይ ሁኔታ በተመለከተ የኢትዮጵያ ሕዝብ ሊሰማቸው የሚገቡ ጉዳዮችና የምክክር ኮሚሽን በስኬት ተጠናቋል ተብሎ የሚወራለት ሳይሆን ተሳታፊዎቹ መድረክ ረግጠው የወጡበትና ሄዶ ለብልጽግና አጠቃላይ ውሳኔዎችን ያስረከበ ምክክር ኮሚሽን መሆኑን የሚያሳዩ መረጃዎች በተለይ በአጀንዳ 8 በአዲስ አበባና የፌዴራል ከተሞችን ጉዳይ በተመለከተ ያለው ጉዳይ ሳይቋጭ እየቀረ ነው። በ500 አባላት ወይም ደግሞ 94 በመቶ የሚሆኑ ተሳታፊዎች የወሰኑበት ውሳኔ ታጥፎ አመሻሹን በምክክር ኮሚሽኑ በብልጽግና ባለስልጣናትና በእነ ሽመልስ አብዲሳና በእነ አብይ ትዕዛዝ እንዲህ አንቀጽ እንዲካተት ተደርጓል። ይህንን በተመለከተ ያለውን መረጃ ጨምሮ በትግራይ እንደዚሁ ያሉ አዳዲስ ወታደራዊ እንቅስቃሴዎችና ወታደራዊ መረጃዎችን ጨምሮ በዝርዝር አደርሳለሁ። ፋኖችን በተመለከተ እንደዚሁ መረጃዎችን ይዣለሁ። የፋኖ መሪዎች እንግዲህ በዓለም አቀፍ ሚዲያዎች ላይ ቃለ መጠይቆችን እንዲሁም ደግሞ የምልከታዎችን እያጋሩ ነው የሚገኙት። ከዚህ ጋር በተያያዘ የወጡ መረጃዎችን ጨምሮ ቀጠናዊ፣ ፖለቲካዊ፣ ዲፕሎማሲያዊ፣ ወታደራዊ ጉዳዮችም ተካተዋል። የሱዳንን ጉዳይ፣ የሶማሌላንድና የአፍሪካ ቀንድን ጉዳዮች እንመለከታለን። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ዛሬ ከሰዓት በኋላ በእነዚህን መረጃዎች መጥቻለሁ። ከሰዓት በፊት በነበሩ የአዳር መረጃዎች ላይ አልቀረብም ፕሮግራሙ የሚሉ አስተያየቶችን ተመልክቻለሁ። ይኸው መጥቻለሁ። ጠዋት በግል ጉዳይ አልነበርኩም ነበር። ትክክል ናችሁ። ጥያቄያችሁ ደርሶኛል። እንግዲህ ወደ መረጃዎቹ ነው የሚሄደው። በራያ ቀጠናም እንደዚሁ አዳዲስ የከባድ መሳሪያ እንቅስቃሴዎች አሉ። እንዲሁም ደግሞ ሰሞኑን በትግራይ ከተፈጸሙት የድሮን ጥቃቶች ጋር በተያያዘ ሁለት ቁልፍ የህወሓት ወታደራዊ አዛዦች ጉዳት ደርሶባቸዋል የሚሉ መረጃዎች ወጥተዋል። ምንም እንኳ ከህወሓት በኩል በይፋ ባይረጋገጥም እነዚህን ጨምሮ ሌሎች መረጃዎችን አደርሳችኋለሁ። ዲፕሎማሲና ድርድር በሚልም ከህወሓት ጋር እየተነሱ ያሉ ጉዳዮች አሉ። እነዚህስ ምንድናቸው የሚለውን የዛሬ ተጨባጭ መረጃዎችን ሰማላችሁ። ሐሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። ተሳትፎ እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ የመጀመሪያው መረጃዬ ላለፉት 44 ቀናት ሲደረግ የነበረው የምክክር ኮሚሽን የተመለከቱ መረጃዎች ናቸው። እነዚህ መረጃዎች ዛሬ ጠዋት መቅረብ የነበረባቸውና ትላንትና ከምሽቱ 4 ሰዓት ጀምሮ የወጡ መረጃዎች ናቸው። ምሽት 4 ሰዓት ጀምሮ ተሳታፊዎች መድረክ ረግጠው ወጥተዋል። የብልጽግና ባለስልጣናት፣ የአማራ ብልጽግና ባለስልጣናት በዚህ ጉዳይ ላይ እንቅስቃሴ አድርገው ተሳታፊዎቹን ለማነጋገር ሞክረው ነበር። ሽመልስ አብዲሳ ፋኖን ሰብስባችሁ አምጥታችኋል የሚል ዘለፋውን እንደዚሁ አስተላልፏል። እነዚህን ጨምሮ ያሉ መረጃዎችን በቅደም ተከተል አደርሳለሁ። ከዛ በፊት ግን አድማጭ ተመልካቾቻችን ይህ ምክክር ኮሚሽን እኔ የተመለከትኳቸው 3 ጉዳዮች አሉ በዚህ ምክክር ኮሚሽን ላይ እና ይሄ ያጋለጣቸው ጉዳዮች አሉ። አንደኛ የኦህዴድ ፖለቲካ ወደ ማይኖሪቲ ፖለቲካ እየተቀየረ መሆኑና ኢትዮጵያን ከተባበሩ የኦህዴድን ፖለቲካ እርባና ቢስ ወይም ደግሞ የአናሳ ፖለቲካ ማድረግ ይቻላል። ኦህዴድ በህዝብ ቁጥር ብዙ ህዝብ ወክላለሁ ብሎ በሚይዛቸው አጀንዳዎችና አቋሞች ሌሎች ኢትዮጵያውያን በመተባበር የኦህዴድ የስግብግብ የፖለቲካ ፍላጎት አናሳ ፖለቲካ መሆኑን ያሳየበት ነው። ለዚህ ደግሞ 94 በመቶ ለ6 በመቶ ወይም ደግሞ 94 በመቶ የተወሰኑ ውሳኔዎችን 6 በመቶ ድምፅን በመጠቀም ለመገልበጥ የተሞከረበት መንገድ ሲታይ እና ሌሎች ኢትዮጵያውያን ሲተባበሩ የኦህዴድ ፖለቲካ ወደ አናሳ ፖለቲካ ይቀየራል። ይህን እንግዲህ ኦህዴድ የሚወክለው ህዝብ እንዳልሆነ በደንብ ሊታወቅ ይገባል። ኦህዴድ ባለው ስግብግብነት የኦሮሞን ህዝብም ጥቅም ማስከበር የማይችልና የስግብግብና የአናሳ ፖለቲካ ቅርቃር ውስጥ የገባ ነው። ላለፉት 60 እና 70 ዓመታትም በኢትዮጵያ ፖለቲካ ውስጥ የመገንጠል ፖለቲካን ሲያቀነቅን በማዕከላዊ ፖለቲካ ሲወቀስ እና እንዲሁም ደግሞ የማዕከላዊ ፖለቲካው ሲጠየፈው የቆየው የኦህዴድ የፖለቲካ ኢምፓየር አሁን ስልጣን ከያዘ በኋላ እንግዲህ የሚያሳየው ነገር የአናሳ ፖለቲካ ውስጥ ገብቷል። በዚህ በኩል ሌሎች ኢትዮጵያን በመተባበር የኦህዴድን ፖለቲካ ከ94 በመቶ ወደ 6 በመቶ እንዲመራ ማድረግ ያደረጉት ተሳትፎ ታሪክ የሚመዘግበው ነው። ይህ እንግዲህ አዲስ አበባን በተመለከተ የተራመደ አቋም ነው። ሌላው ደግሞ በዚህ ምክክር ኮሚሽን ላይ የተመለከትነው ህወሓት እንግዲህ ባሏን ጎዳሁ ብላ እንደሚባለው አይነት ነገር ነው። አማራውን ጎዳሁ በሚል በአዲስ አበባ ላይ ህወሓት የሰራቸው ሸፍጦች አሁንም ቋጠሮን ለመፍታት ኢትዮጵያን ተባብረው እንኳ አዳጋች እንደሆነና የህወሓትን የፖለቲካ ስሪቶች ኦህዴድ የበለጠ ለማስቀጠል እየተፍጨረጨረ ያለበትን መንገድ ነው
አዲስ አበባን በተመለከተ ሁለት የህወሓት ስህተቶች 1983 ዓ.ም ህወሓት ስልጣን ሲይዝና 1967 ማንፌስቶ ሲቀርጽ አዲስ አበባን በጠላትነት በመፈረጅ ይህንን ያደረገው ህወሓት በተለይ 1997 ዓ.ም የቅንጅት አዲስ አበባን ማሸነፍ ተከትሎ የኦህዴድን የፖለቲካ መቀመጫ ከናዝሬት ወደ አዲስ አበባ የመለሰበት መንገድ አሁን ኦህዴድ እግሩን ሰዶ ላለፉት 8 ዓመታት የአገሪቱና የከተማዋን ኢኮኖሚያዊ፣ ፖለቲካዊ፣ አስተዳደራዊና እንዲሁም ደግሞ የመሬት ስሪት መዋቅር በመቆጣጠር መፈታት የማይችል ቋጠሮ ማድረጉን ለመመልከት ተችሏል። ያው በኢትዮጵያን ትግል እንግዲህ ይህም ይቀለበሳል ተብሎ ይጠበቃል። ሌላው ደግሞ በዚህ ጉዳይ ላይ እየታየው እንግዲህ የሌሎቹ ኢትዮጵያን መሪ ካገኙ አስተባባሪ ካገኙ ሌሎች ኢትዮጵያን ለለውጥና ለእንቅስቃሴ ያላቸውን አቋም ነው። ሰሞኑን በዚህ የምክክር ኮሚሽን የአማራ ተወካዮች በግራም በቀኝም ያሉ በነገራችን ላይ ከአማራ ተወካዮች የፓርቲም የግለሰብም እንዲሁም ደግሞ የፖለቲካ ተወካዮችም በአዲስ አበባ ዙሪያ ተመሳሳይ አቋም እንደያዙ ነው እንግዲህ መረጃዎች የሚያሳዩት። የላኳቸው የቅሬታዎች ያስገቧቸው አቋሞች የሰጧቸው መግለጫዎችም እነዚህን የሚያሳዩት። በዚህ ላይ ሌሎች ብሔረሰቦች የአማራውን አቋም በመከተል ከኦሮሞ 6% ተወካዮች ውጭ ከጅጅጋ እስከ አፋር፣ ከአፋር እስከ ሶማሌ፣ ከሶማሌ እስከ ጉራጌ፣ ስልጤ ሳይባል መላው ኢትዮጵያን አማራውን ለመከተል መዘጋጀታቸውን ያሳያል። ይህም በኢትዮጵያ ፖለቲካ ውስጥ ላለፉት 50 እና 30 ዓመታት በተለይ የስልጣን ዘመናትን ለይተን እንመልከት። ህወሓት በኢትዮጵያ ፖለቲካ ውስጥ ተፈትሾ የወደቀ ተፈትኖ ያላለፈና ሀገሪቱን ለዚህ ቀውስ የዳረገ መሆኑ በኢትዮጵያውያን መታመኑ፣ ኦህዴድ ብልጽግና ባለፉት 8 ዓመታት የተሰጠውን ሀገራዊ ኃላፊነት መምራት አቅቶት አንዴ እንግዲህ ትልቁን ብሔራዊ ክብር ያስከብራል ሲባል አንዴ ገዳ አዳራሽ አንዴ ደግሞ ቀበና ወንዝ ዳር መገኘቱና ትርክቶችን ለመለወጥ የሄደበትና ሌሎች ብሔረሰቦችን ለመሰልቀጥ እየተንቀሳቀሰ ያለበት መንገድ በሌሎች ኢትዮጵያውያን ላይ የፈጠረው ስጋትና ኢትዮጵያ በዚህ ሰዓት የሚያስፈልጋት ኃይል አንድነቷን እንዲሁም ደግሞ ክብሯንና የህዝቡን ሰላም የሚያስጠብቅ ኃይል ነው የሚል አማራጭ ህዝቡ እየተመለከተ መሆኑን የምክክር ኮሚሽኑ ያሳያል። ቃል በቃል የሶማሌና የአፋር ተወካዮች አማራው በአዲስ አበባ ጉዳይ የሚያራምደውን አቋም ተከተሉ ተብለናል ነው ሲሉ የነበረው። ይሄ የሚያሳየው እንግዲህ አማራው አሁን ኢትዮጵያን ለማዳን ራሱንም ለማዳን የሚያደርጋቸው እንቅስቃሴዎች የታመኑ እንቅስቃሴዎችና በኦህዴድ ተፈትኖ በወደቀው ፖለቲካ በህወሓት ደግሞ 30 ዓመትና 27 ዓመታትን ተፈትኖ በወደቀው ፖለቲካ አይን ሌላ መስፈርት የሚያሟላ ኃይል የአማራ ኃይል መሆኑን የሚያሳይ ነው። ይሄ ለመታበይም የቀረበ ንግግር አይደለም፣ ቃል በቃል የታየው የፖለቲካ ትዝብት ነው። እንግዲህ ከዚህ ባሻገር ደግሞ ሌላው ደግሞ በዚህ ምክክር ኮሚሽን ውስጥ የታየው ትዝብት ደግሞ ምንድነው? ከተሳታፊዎቹ እንደተሰማው አማራ ክልልን ወክለው የሄዱ የማህበረሰብ ክፍሎች አሉ። አሁን የልዩ ወረዳ፣ የልዩ ዞን፣ የዞን ምክር ቤት፣ የዞን አስተዳደር ያላቸው ተወካዮች እነዚህ በምክክር ኮሚሽን ውስጥ እነዚህ አካላት ሲያቀርቡት የነበረው ንግግርና አማራውን በመፈረጅ በአማራው ላይ ያላቸው ጥላቻ እጅግ አስደንጋጭ እንደነበር ነው ለማወቅ የተቻለው። እነዚህ እንግዲህ ከኦህዴድ የፖለቲካ ድጋፍ እናገኛለን፣ አማራውን ውስጣዊ አንድነቱን እናዳክማለን በሚል ከየአካባቢው ተወክለው የሄዱ የማህበረሰብ ወኪሎች በተለይ በዛው በአማራ በአንድ ክልልና በአንድ ማዕቀፍ ውስጥ እየኖሩ ይናገሯቸው የነበሩ ንግግሮች እጅግ አሳፋሪ፣ ወደ ትውልድ ቀያቸው እንኳን ለመመለስ የማያስችሉ እጅግ አሳፋሪ፣ ትላንትና ህወሓት ሲነግድባቸው የነበሩ አሁን ደግሞ ለኦህዴድ ብልጽግና ጅራታቸውን እየቆሉ የራሳቸውን ህዝብና አዲስ አበባ የጋራ ትሆን የሚል አቋም የያዘውን አማራውን በዚህ መድረክ ላይ ጭምር እንደዚሁ ሲያዋርዱ ታይተዋል። ይህም እንግዲህ አንድ የተመዘገበ የፖለቲካ ትዝብት ሆኖ አልፏል። በአጠቃላይ እንግዲህ ከምክክር ኮሚሽኑ ላይ ያለው አጠቃላይ ጉዳዮች ምንድናቸው ወደሚለው ስንመለከት እንግዲህ በትላንትናው ነሐሴ 15 2018 ተጠናቀቀ በሚል አመሻሹን በቀረበው የምክክር ኮሚሽን ላይ በሂደቱ ላይ ቅሬታ የነበራቸው አካላት ከአዳራሽ ውጭ እስከ 9 ሰዓት ቆይተው ነበር። ጠዋት በፖሊስና በደህንነቶች አትገቡ ተብለው ከቀኑ 9 ሰዓት ወደ አዳራሽ ከገቡ በኋላ የሆነው ነገር ምንድነው የሚለው እንመለከታለን። ከዛ በፊት ወደ አዳራሽ ለመግባት ግን ቅድመ ሁኔታ አስቀምጠው ነው የገቡት ተሳታፊዎቹ። ምንድነው ያስቀመጡት ቅድመ ሁኔታ? 500 ተሳታፊዎች የተስማሙባቸው አጀንዳዎች እና ያስቀመጧቸው አቋሞች ቃለ ጉባኤው ሳይቀየር፣ ሳይሻር፣ ሳይደለዝ፣ ሳይሰረዝ የሚቀርብ ከሆነና ለኢትዮጵያ ሕዝብ ይሄ የሚነበብ ከሆነ በሚዲያዎችና በ4000 ተወካዮች ፊት እንገባለን አሉ። የምክክር ኮሚሽኑ አባላት እንግዲህ ይህንን ጥያቄ ሲጠይቋቸው ቅድመ ሁኔታውን እንቀበላለን፣ የተለወጠ ነገር የለም አሉ። ልብ በሉ ይህንን አሏቸው። ከዛ በኋላ ወደ አዳራሹ ከተገባ በኋላ ቀደም ሲል 94% ተሳታፊዎች አዲስ አበባ ራሷን የቻለች አስተዳደር ሆና
ተጠሪነቷ እንደሌሎቹ ክልሎች ለፌዴራል መንግስት እንዲሆን ተስማምተው እንደነበር የገለጹ ተሳታፊዎቹ ይህንን በተመለከተ አዲስ የተጨመረ አጀንዳ በመቃወም አዳራሹን ረግጠው መውጣታቸው ነው የታወቀው። ይህን እንግዲህ ተሳታፊዎቹ 94 በመቶ ተሳታፊዎቹ አንቀበልም በማለታቸው ኦህዴድ ወደ ፖለቲካ ባለስልጣናት ወስዶ ከምክክር ኮሚሽን ወስዶ ቃለ ጉባኤ የያዙትን ሰዎች አባሮ ራሱ ይህንን አንቀጽ አዲስ አበባ የኦሮሚያ ክልል ዋና ከተማ ትሆን በሚል ሌሎቹን ኢትዮጵያውያን የገፋበትን አንቀጽ አካቶ መጣ። በዚህ ጊዜ ተሳታፊዎቹ አዳራሹን ረግጠው ወጡ። በዕለቱ ተሳታፊዎቹ ለማረጋጋትና ከአዳራሹ ውስጥ ለማግኘት የአማራ ክልል ተወካዮች አረጋ ከበደና አብዱ ሁሴን ተወካዮችን ከአዳራሹ ውስጥ ረግጠው ሲወጡ ለማነጋገር ሞክረው ነበር። እንግዲህ ያው የሚመዘገብ ታሪክ ስለሆነ አብዱ ሁሴን አሁን የአማራ ክልል ምክትል አስተዳዳሪ ነው። ቃል በቃል ይቅርታ ጠይቃችሁ ወደ አዳራሹ ተመለሱ፣ ረግጣችሁ መውጣት አትችሉም፣ አገር ሊፈርስ ነው፣ እናንተ ይህንን ማድረጋችሁ ምን ይጠቅማል የሚሉ ጉዳዮችና አዲስ አበባ ለኦህዴድ ትሰጥ የሚለውን አቋም ደግፉ በሚል ለማባበል ሞክረዋል። አረጋ ከበደ ያው ቀደም ብሎ እንግዲህ እኔ ይህንን ጉዳይ ደግፌ ከሄድኩኝ ፋኖ ይበላኛል፣ ተሳታፊውን በሙሉ ወደ ፋኖ ይሄድብኛል፣ መዋቅሬ በተለይ ጸጥታ ኃይሉ ወደ ፋኖ ይገባል፣ ወደ ፋኖ የሚቀላቀለው ኃይል ሁኔታውን ይመቸዋል በሚል የተወሰነ አቋም ለመያዝ ሞክረዋል። ሆኖም እንግዲህ ከስምንቱ የጸደቁ አጀንዳዎች በእናንተ ቃለ ጉባኤ መሰረት መጽደቅ አለባቸው የሚል ለተሳታፊዎቹ ተናግሯል። ቀደም ብሎ ግን ከነሽመልስ ጋር የአዲስ አበባ ባለበት ሁኔታ እነሽመልስ እንዲወስዱት መስማማቱን ገልጸው በሰዎቹ ፊት ይህን ተናግሯል። ከዛ በኋላ እንግዲህ 4000 ተሳታፊዎች ባሉበት አዳራሽ ውስጥ ስምንቱ አጀንዳዎች ምንም አይነት ነገር ሳይጨመርና ሳይቀነስ እንዲነበብ የተገለጸው ነገር ተክዶ በኮሚሽነሮቹ የአዲስ አበባ ጉዳይ የኦህዴድ አንቀጽ ተካቶበት ገባ። የመጀመሪያዎች በተለይ 7ቱ አጀንዳዎች ላይ ምንም ተቃውሞ አልተነሳም። 8ኛው የአዲስ አበባና የፌዴራል ከተሞች ጉዳይ የሚለው ጉዳይ ላይ 94% ተሳታፊዎች ውሳኔ ተሽሮ የ6% እና የኦህዴድ ባለስልጣናት የኮሚሽኑ ደግሞ አንዳንድ አድርባይ ኮሚሽነሮች ተጨምረውበት ይሄ አንቀጽ ተካቶ መጣ ሲሆን እንግዲህ አዳራሹ ተናወጠ ነው የሚሉት የመረጃ ምንጮች። አዳራሹ በተቃውሞ ተናወጠ። አዳራሹ ውስጥ የነበረው መፈክር ፍትህ ለኢትዮጵያ፣ ፍትህ ለአዲስ አበባ፣ አዲስ አበባ አትሸጥም፣ አዲስ አበባ አትለወጥም፣ አዲስ አበባ የአንድ ግለሰብ ቡድን ጥቅም የግለሰብ ሀብት የቡድን ሀብት አይደለችም፣ አዲስ አበባ የሁሉም ኢትዮጵያዊነት፣ ፍትህ ለኢትዮጵያ፣ ፍትህ ለአዲስ አበባ የሚሉ መፈክሮች አዳራሹን ቀወጡት። እንግዲህ በዚህ ጊዜ አብዱ ሁሴን ከላይ እንደተገለጸው ለማረጋጋት እየሞከሩት። በዚህ ሁኔታ እንግዲህ ያለው አጠቃላይ ሁኔታ ሲታይ ምክክር ጉባኤውን በተመለከተ ኮሚሽኑ አባላት ገለልተኝነታቸው በገዢው ፓርቲ እንቅስቃሴ ከባድ ቅሬታ ውስጥ ክሶች መቅረባቸውን ጭምር ፓርቲዎቹ መግለጫ አውጥተዋል። ከነዚህ መካከል እናት ፓርቲና አብን መግለጫዎችን አውጥተዋል። አብን ካወጣቸው መግለጫዎች መካከል ምክክር ኮሚሽኑ አሁንም ውጤቱን እንድንቀበል የሚያስፈልግ ከሆነ የቅርታ መጠየቅ አለበት፣ ማብራሪያ መሰጠት አለበት። በባለስልጣናት ምክክር ኮሚሽኑ ገለልተኝነቱን ተነጥቆ ባለስልጣናት ጉዳዩን ጣልቃ ገብተውበታል። ስለዚህ በዚህ ጉዳይ ማብራሪያ ካልተሰጠ ውጤቱን አንቀበልም የሚል አንድምታ ያለው መግለጫ አውጥቷል። በሌላ በኩል እንግዲህ ከተሳታፊዎቹ መካከል የፓርቲ ጣልቃ ገብነት እንዲሁ ደግሞ ምክክር ለማድረግ የማያስችሉ ሁኔታዎች፣ ውጤቱ ተቀባይነት ማጣት አሁን እንግዲህ የምክክር ኮሚሽኑ የመጨረሻ ውጤቶች ናቸው። በዚህ ሁኔታ ምክክር ኮሚሽኑ ብልጽግና ፓርቲ ሂደቱን በህዝብ ዘንድ ለማጽደቅና ለማስረጽ ምክክር ኮሚሽኑ ውጤቶችን መከበር አለባቸው በሚል ለታችኛው መዋቅሩ ለብልጽግና መዋቅሩ ኢትዮጵያ መክራለች፣ ኢትዮጵያ አሸንፋለች የሚል ውይይቶችና የአዳራሽ ስብሰባዎች እንዲደረጉ አቅጣጫ ሰጥቷል። ይሄ ከመደረጉ በፊት ግን የኢትዮጵያ ህዝብ እውነቱን ሊያውቀው ይገባል። አዲስ አበባን ለተወሰነ ቡድን አስረክቦ የተመለሰ የምክክር ተሳታፊ የለም። በዚህ በኩል እንግዲህ የምክክር ኮሚሽን የተወሰኑ ሰዎች አዲስ አበባን ለኦሮሞ ታውላቸው አገር እንዳይበጠበጥ አገር እንዳይፈርስ እያሉ ነው ሲያባብሉ የነበረው። አገር ከዚህ በላይ እንዴት ይፈርሳል? አገር ከዚህ በላይ እንዴት ይፈርሳል የሚለው እንግዲህ ራሱን ችሎ ፕሮግራም ሊያሰራ የሚችል ጉዳይ ነው። ናዝሬትን፣ ጅማን፣ አሰላን፣ አምቦን፣ ሐረርን የመሳሰሉ ከተሞች በመላው ኢትዮጵያን ላብ የተገነቡ ከተሞችን የነጠቀው ኦህዴድ በመጨረሻ ደግሞ እንግዲህ አዲስ አበባን ለመንጠቅ ጫፍ ደርሷል። በእርግጥ ፖለቲካዊ መዋቅሩን ሙሉ በሙሉ ወስዶታል። የኢኮኖሚ መዋቅሩን ሙሉ በሙሉ ወስዶታል። ቢያንስ እንደው ለስም ያክል ነው አሁን እየተባለ ያለው እንጂ በአዲስ አበባ ውስጥ ላለፉት 8 ዓመታት ሲሰራ የነበረው ነገር ይታወቃል። አዲስ አበባን በተመለከተም ድርድር የሚቀመጡ ሽመልስና አዳነች አቤቤ ናቸው። ገላጋይ ሆኖ የሚቀርበው ደግሞ አብይ አህመድ ነው። ስለዚህ ሌሎች ኢትዮጵያውያን አሉ ለማለት ሁሉ አያስደፍርም።
ለማንኛውም እንግዲህ ከዚህ አንጻር የፓርቲዎቹ መግለጫ ዋና ዋና ነጥቦቹን ላድርስ። አብን እንግዲህ በተጨማሪ ማብራሪያና ለተነበረው አጠቃላይ ጉድለትና የምክክር ሂደቱ ይሁንታ የሚሰጠው ለኮሚሽኑ ስለተፈጸሙ ጣልቃ ገብነቶች ግልጽ ማብራሪያ ሰጥ መሆኑን ገልጿል። እናት ፓርቲ ደግሞ በርዕሱን ጭምር ይህን አፄ በጉልበቱ ትዕይንትና አቅጣጫውን የሳተው የይምሰል ምክክር ሲል አጠቃላይ ሂደቱን ኮንኖታል። በዚህም ፓርቲው ነሐሴ 16 ዛሬ ባወጣው መግለጫ እንዳመለከተው የምክክር ሂደቱ ከመነሻው ግልጽነት የጎደለውና በገዢው ፓርቲ የተጠለፈ መሆኑን ጠቁሞ የቀረቡ የእርምት አስተያየቶች ባለመቀበላቸው ምክክሩ ላለው ሀገራዊ ቀውስ መፍትሄ ከመስጠት ይልቅ ቤንዚን የሚያርከፈክፉ የዜሮ ድምር ውጤት ሆኖ እንዳበቃ ነው የገለጸው። ከዚህ ጋር በተያያዘ እናት ፓርቲ ለውሳኔው ምክንያት ያላቸውን በርካታ መዋቅራዊ አሰራሮች ችግሮች የዘረዘረ ሲሆን ከነዚህም መካከል ሕግና መመሪያ መጣሱ፣ ኮሚሽኑ በራሱ መመሪያ ያስቀመጠውን የ75% ድጋፍ ሴንሰስ መስፈርት ደንብ ሳይከተልና ግልጽ ድምፅ አሰጣጥ ሳይኖር ሂደቱን በሆይ ሆይ ለማሳለፍ መሞከሩ። እንግዲህ አንድ የቀረበ አጀንዳ 75% ከተሳታፊዎቹ ከተስማሙበት እንደጸደቀ ይቆጠራል፣ 25%ዎቹ ቢቃወሙም ይጸድቃል ነው የተባለው። ከላይ የነገርኳችሁና የወጣው መረጃ ግን አዲስ አበባን በተመለከተ ስንት ነው? 94% ተሳታፊዎቹ የአዲስ አበባን ጉዳይ የአዲስ አበባ ነፃና ገለልተኛ ክልል ሆኖ ራሱን የቻለ አስተዳደር ሆኖ እንዲዋቀር ወሰኑ። 6% የኦህደድ በተለያየ መንገድ የገቡ ሰዎች ይህንን የኦሮሚያ ዋና ከተማ መሆን አለበት የሚለው እንዲካተት ጠየቁ። በኋላ አጀንዳውን ወስዶ ብልጽግናና የኮሚሽኑ አስተባባሪዎች ይህንን ቀይረው ይዘው መጡ። የራሱን ሕግም አልጠበቀም የሚለው እናት ፓርቲ እዚህ ላይ ነው። የአዲስ አበባ አጀንዳ በአዳራሹ አብዛኛው ተሳታፊ አዲስ አበባ ለፌዴራል መንግስት ተጠሪ ትሆናለች የሚለው ሐሳብ ተስማምቶ እያለ በገዢው ፓርቲ በኩል በጓዳ የተወሰኑ ውሳኔዎችን ለማድረግ አዳራሽ የመረበሽ የማስፈራራት በምሽትና በጨለማ ውሳኔዎችን የማሳለፍ ሙከራዎች ተደርገዋል ብሏል። አብዛኛው ተሳታፊ የሸፈነው ገዢው ፓርቲ መሆኑና የበሳል ውይይት መድረክ ከመሆኑ ይልቅ አጀንዳዎችን የማለባበስ አካሄድ መታየቱ የሚሉትን እናት ፓርቲ አቅርቧል። ስለሆነም እናት ፓርቲ የአዲስ አበባ ጉዳይ የታሪክና የፖለቲካ ቀይ መስመር መሆኑን በመግለጽ አዲስ አበባ የነዋሪዎቿና የመላው ኢትዮጵያውያን እንጂ የአንድ ቡድን ፍላጎት ማስፈጸሚያ ልትሆን አትችልም ብሏል። በመጨረሻ መላው ኢትዮጵያውያን ሕዝብና የአዲስ አበባ ነዋሪዎች ከዚህ ሂደት የሚወጡ አሳሳች ውሳኔዎችና ሰነዶችን እንዳይቀበሉና በአመቺው መንገድ ሁሉ ተቃውሟቸውን እንዲገልጹ ጥሪ ያቀረበ ሲሆን ፓርቲው ለሂደቱ ውጤት ምንም አይነት እውቅና እንደማይሰጥ ከወዲሁ አረጋግጧል። ወደ ሌሎች መረጃዎቻችን ስንሄድ ወደ ትግራይ የሚወስዱ መረጃዎች ነው የማስከትለው። በሰሜን ምዕራብ ትግራይ ዞን በሚገኙ የሰሜን ወረዳ ነዋሪዎች እና በህወሓት የሚሊሻዎች መካከል ግጭቶች መፈጠራቸውን የሚገልጹ መረጃዎች ወጥተዋል። ተቃውሞዎቹ የመጡት በአካባቢው ያለውን ወታደራዊ አፈሳዎች ተከትሎ ነው። ሰኔና ሐምሌ ከነበረው አፈሳ አሁን በትግራይ ሁለተኛ ዙር አፈሳ እንደገና ተጀምሯል። በአሁኑ ወቅት በአዛውንቶችም ጎልማሶችን ታዳጊዎች ላይ ጭምር ሁለተኛ ዙር ወታደራዊ አፈሳና ምልመላ ተጀምሯል። ይህን ተከትሎ በሽራሮ አካባቢ በተቃውሞ ነበር። በሚሊሻ ምልመላ ሄዱ ሚሊሻና እንዲሁም ደግሞ በግዳጅ ወደ ግንባር እንደሄዱ የተያዙ ሰዎች መካከል ግጭቶች እንደነበሩ ታውቋል። በዚህም የአርሚ 35 አባላት በአካባቢው ቀሪዎቹ ስምምሬት በመውሰድ የአካባቢ ሰዎች በማፈን ወደ ወታደራዊ ግዳጅ ለመውሰድና የተቃወሙ ሰዎች ላይ እርምጃ ስለመውሰዳቸው የሚገልጹ መረጃዎች ወጥተዋል። ተቃውሞውን ለማክሸፍ እንደዚሁ አርሚ 11 እና አርሚ 35 እንዲሁም ደግሞ የአርሚ 42 ሌሎች ክፍሎችም እንደዚሁ ስለመሳተፋቸው ታውቋል። በሌላ በኩል በህወሓት በሁለተኛው ዙር አሁን ምልመላ በተለያዩ አካባቢዎች ምልመላዎችን ጀምረዋል። ቀደም ብሎ ምልመላ ባደረገባቸው አካባቢዎች ካሰበው ከ20 በመቶ በታች ነበር አፈጻጸሙ የሚሉ መረጃዎች ወጥተዋል። በሰው ኃይል በኩል እስከ 30 በመቶ የሚደርስ በፋይናንስ በኩል 13 ቢሊዮን ብር ለማሰባሰብ ህወሓት አስቦ መከት ለሚለው ዘመቻ 10 በመቶውን እንኳ አለማሰባሰቡን እንዲሁም ደግሞ በመጀመሪያው ዙር በታጣቂዎች ወደ 13000 ታጣቂዎችና ከ7000 እስከ 13000 ታጣቂዎችን ለመመልመል ያሰበ ቢሆንም ይሄም ሲታይ እንግዲህ ከ30 በመቶ ያልበለጠ አፈጻጸም እንደሆነ የወጡ መረጃዎች ገልጸዋል። በትግራይ የተለያዩ አካባቢዎች አሁንም ውጥረቶች ያሉ ሲሆን ከፕሪቶሪያ የሰላም ስምምነት አንጻርም እንደዚሁ የወጡ መረጃዎችን ላድርስ። የፕሪቶሪያ የሰላም ስምምነትና የናይሮቢ ውይይቶችን በበላይነት የመሩት የቀድሞ የናይጄሪያ ፕሬዝዳንት ኦባሳንጆና የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ አዲስ አበባ መግባታቸው ታውቋል። ሁለቱም እንግዲህ ከምክክር ኮሚሽኑ ጋር በተያያዘ የገቡ መሆናቸው ቢገለጽም ከብልጽግና ባለስልጣናት ጋር ስለመገናኘታቸውና ስለመምከራቸው መረጃዎች ጠቁመዋል። ውይይቱ ዝርዝር ይፋ ባይደረግም የምክክሩ ዋና ትኩረት ግን ፕሪቶሪያው ሰላም ስምምነትና አፈጻጸም በፌዴራል መንግስትና በህወሓት መካከል ያለው ወቅታዊ የወታደራዊ ውጥረት የተመለከተ እንደሆነ ተገምቷል። የህወሓት ተወያዮች ወደ አዲስ አበባ ገብተዋል የሚለው በፍጹም ውሸት መሆኑ ታውቋል።
በሚዲያዎችና በብልጽግና ማህበራዊ ሚዲያዎች የሚሰራጨው ሐሰት መሆኑን ራሱ ህወሓት በምክትል ሊቀመንበሩ በኩል መግለጫ ሰጥቷል። ከዚህ ጋር በተያያዘ ኦባሳንጆ እና ሌሎች ዲፕሎማቶች በሚቀጥለው ሳምንት ወደ ትግራይ ሊጓዙ እንደሚችሉ የወጡ መረጃዎች ጠቁመዋል። ይህ በእንዲህ እንዳለ በትግራይ በራያ ቀጠናዎች እነሱ ደቡብ ትግራይ እያሉ በሚጠሩት የራያ ዘቦና ራያ አላማጣ ቀጠናዎች ህወሓት ከተዋጊ ታንኮችን ወደፊት ማስገባቱን የሚገልጹ መረጃዎች ወጥተዋል። ገነቴ፣ ቁሸት፣ ኮስራ፣ ደው አልጋ ተብሎ በሚጠሩ አካባቢዎች እንዲሁም በራያ አላማጣ በራያ አዘቦ መካከል በሚገኙ ዋራንካ ተብሎ በሚጠሩ ስትራቴጂክ ቦታዎች ላይ ታንኮችን ወደፊት ማስገባቱ ታውቋል። ከዲፕሎማሲው ጎን ለጎን ወታደራዊ ውጥረቱ ምን ይመስላል? ሰሞኑን በትግራይ ክልል በተፈጸሙ የድሮን ጥቃቶች ምክንያት ሁለት ከፍተኛ የህወሓት ወታደራዊ አዛዦች የመቁሰል አደጋ ሳይደርስባቸው እንዳልቀረ የሚወጡ መረጃዎች ገልጸዋል። ከአዛዦቹ አንደኛው ከባድ ቁስለኛ ሲሆን ሁለተኛው ግን ቀላል ቁስለኛ እንደሆነ ነው የተገለጸው። እንግዲህ ከዚህ ጋር በተያያዘ የትኞቹ ወታደራዊ አዛዦች እንደሆኑ የታወቀ ነገር ባይኖርም በምዕራብ ግንባር ወታደራዊ አዛዥ ከሆኑ መካከል ወደ አለማጣ ከዞሩት መካከል በስም የተጠቀሱም ይገኛሉ። እንግዲህ ይህ መረጃ ወደፊት የሚጣራ ይሆናል። በዚሁ በራያ ቀጠና ራያ ቆቦ፣ ሰሜን ወሎ ባይባዋና አምያ ተብሎ በሚጠሩ አካባቢዎችም በፋኖና በመከላከያ መካከል ዛሬ ከረፋድ ጀምሮ ውጊያ እየተደረገ እንደሆነ ታውቋል። ውጊያው በከባድ መሳሪያዎች በሞርተር የታገዘ እንደሆነም የመረጃ ምንጮቹ ገልጸዋል። በውጊያው ምክንያት ስለደረሰው አጠቃላይ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ እስካሁን ድረስ የተገለጸ ነገር የለም። የፋኖ ነክ መረጃዎችን አስከትላለሁ። የፋኖ ሊቀመንበር ዘመነ ካሴ ከዛ አፍሪካ ሪፖርት ጋር ቃለ መጠይቅ ማድረጉን ጋዜጣው ይዞ ወጥቷል። ቀደም ብሎ ያስረስን ሙሉ ጽሁፍ ይዞ ወጥቶ ነበር የጋዜጣ ከሁለት ቀናት በፊት። አሁን ይዞት በወጣው ቃለ ምልልስ ደግሞ የአማራ ፋኖ ብሔራዊ ንቅናቄ መሪ ዘመነ ካሴ ጠቅላይ ሚኒስትር አብይ አህመድ ስልጣን እስከቀጠሉ ድረስ በኢትዮጵያ ውስጥ የፖለቲካ መፍትሄም ሆነ ድርድር የሚሆን ምንም አይነት እድል እንደሌለ መግለጹን፣ የንቅናቄው ዋና ዓላማ ነባሩን መንግስት ሙሉ በሙሉ ማስወገድና የዜጎች እኩልነት ፍትህን የሚያረጋግጥ ህዝባዊና ዲሞክራሲያዊ ሽግግር መንግስት መመስረት እንደሆነ ገልጾ በአዲስ አበባ ከሚገኘው የፌዴራል መንግስት ጋር የሚደረግ ግጭት በተለያዩ የሀገሪቱ ክልሎች የመጡ ተቃዋሚ ኃይሎች እያስተባበረ ከኦሮሚያ፣ ከትግራይ፣ ከአፋር፣ ከቤኒሻንጉል ጉሙዝ፣ ከጋምቤላ፣ ከሶማሌ ክልል የወጡትን የተካተቱ የሽግግር ምክር ቤት መቋቋሙን የጠቆሙት ለጋዜጣው ይህ ስብስብ ከፋኖ ጋር በመሆን ሁሉም ዜጎች እኩል የሚያደርግ ስርዓት ለመገንባት እንደሚሰራም እንደዚሁ ገልጿል። በወለጋ ከኦሮሞ ነጻነት ሰራዊት ጋር ግጭት ተፈጥሯል በሚል የወጡ ዘገባዎችም እንደዚሁ ሐሰት ናቸው ብሏል ዘመነ ለጋዜጣው። ግጭቱ የተከሰተው ከጠቅላይ ሚኒስትር ልዩ የገዳ ኮማንዶ ኃይል ጋር እንጂ ከኦነግ ጋር እንዳልሆነም ጭምር እንደዚሁ ገልጿል። ከዚህ ቀደም ከነበረው ሁኔታ በተለየ መልኩ በአሁኑ ወቅት ከትግራይ ኃይሎች ጋር መልካም ግንኙነት እንዳለና ትግሉን እንደሚደግፉ እንደዚሁ ዘመነ ገልጿል። በሌላ በኩል ከኤርትራ መንግስት ጋር ቀጥተኛ ግንኙነትም ሆነ ወታደራዊ ድጋፍ እንደሌለ እንደዚሁ ለጋዜጣው ተናግሯል። በቀጠናው ባለው የፖለቲካ ሁኔታ ምክንያት ለወደፊት ዲፕሎማሲያዊ ግንኙነት ለማድረግ ግን ሁኔታው ክፍት መሆኑን እንደዚሁ ገልጿል። የፌዴራል መንግስት የተባበሩት አረብ ኤሚሬትስ ከቱርክ ያገኛቸውን ድሮኖች በመጠቀም በሰላማዊ ሰዎች ላይ፣ በትምህርት ተቋማት፣ በገዳማት ላይ እያደረሰ ያለው ጉዳት እንደዚሁ ከፍተኛ መሆኑን ለጋዜጣው ዘመነ ጨምሮ ገልጿል። ድሮኖቹ በህዝቡ ላይ ከፍተኛ ጉዳት እያደረሱ መሆኑን ቢያምኑም የውጊያው የመጨረሻ ውጤት የሚወሰነው ግን መሬት ላይ ባለው የእግረኛ ጦር መሆኑን እንደዚሁ ገልጿል። ከዚህ ጋር በተያያዘ እንግዲህ በሌላ ቀጠና ደግሞ ፋኖ ዛሬ ሰልጣኞችን ማስመረቁን የሚገልጹ መረጃዎች ወጥተዋል። በጎንደር ቀጠና ለወራት ስልጠና ሲወስዱ የነበሩ የአማራ ፋኖ ብሔራዊ ንቅናቄ 3ኛ እዝ 305ኛ ጎቤ መልኬ ኮር 76ኛ ክፍለ ጦር አባላት የሆኑ ለ3 ወራት ስልጠና ሲወስዱ የነበሩ በዛሬው ዕለት በደማቅ ስነ ስርዓት የምረቃ መርሃ ግብራቸውን ማድረጋቸውን የላኩት መግለጫ ያመላክታል። በመግለጫው የ305ኛ ኮር ዋና አዛዥ፣ 305ኛ ኮር ዘመቻ መሪ፣ 305ኛ ኮር ጸጥታ ኃላፊ፣ የ305ኛ ኮር የወታደራዊ አዛዦችን ጨምሮ ሌሎች የአካባቢ የፋኖ መሪዎች ተገኝተዋል። በዚህ መርሃ ግብር ላይ ከጎንደር አንድነት ማግስት ይሄ ስልጠና መደረጉ ልዩ ትርጉም እንዳለው እንደዚሁ ሰልጣኞቹ እና የፋኖ አዛዦች ባስተላልፏቸው መልእክቶች ላይ ገልጸዋል። ሰልጣኞቹ የሚያሳዩ ጽናትና ያገኙት ልምድ ለወታደራዊ ተልዕኮና ለወታደራዊ ዝግጅት የበለጠ ጥንካሬ እንደሚሆናቸው ተገልጿል። ወደ ሌሎች አፍሪካ ቀንድ መረጃዎቻችን ስንሄድ በእርግጥ የኢትዮጵያ መረጃ ነው፣ ወደ ምዕራብ ኢትዮጵያ የሚወስድ መረጃ ተብሎ ሊያዝ ይችላል። በኢትዮጵያ ቤኒሻንጉል ጉሙዝ ክልል በሚገኙ የመከላከያ ሰራዊት ካምፕ ውስጥ ከፍተኛ ወታደራዊ ተሽከርካሪዎችና የጭነት ኮንቴነሮች ክምችት መታየቱ ተገልጿል። የሳተላይት ምስሎች መሰረት በማድረግ የወጡ መረጃዎች እንደሚያመላክቱት
የእንቅስቃሴ መጠን ከሰኔ ወር ጀምሮ እያደገ መጥቶ በሐምሌ ወር መጨረሻ ከፍተኛ ደረጃ ላይ መድረሱን ነው የሳተላይት መረጃዎች የሚገልጹት። በተጨማሪም ከነሐሴ 12 ጀምሮ ደግሞ በሳተላይት ምስል ላይ በሱዳን ወሰን አቅራቢያ በሚገኙ የአሶሳ አውሮፕላን ማረፊያ አንድ ኢሉዥን 76 ዲ የጭነት አውሮፕላን ጦር መሳሪያዎችን ማራገፉን አውሮፕላኑ ከተባበሩት አረብ ኤሚሬትስ ተነስቶ ወደ አፍሪካ ከበረሩት አውሮፕላኖች አንዱ እንደሆነ ተገምቷል። በሌላ በኩል ከተባበሩት አረብ ኤሚሬትስ አላይን አላሪፍ አየር ማረፊያዎች ተነስተው ወደ ምስራቅ አፍሪካ፣ ሊቢያ፣ ዚምባብዌ ያመሩ በርካታ የከባድ የጦር መሳሪያ የጫኑ አውሮፕላኖች ስለመታየታቸው መረጃዎች ገልጸዋል። የሱዳን መደበኛ ጦር ለፈጥኖ ደራሽ ኃይሎች ቁሳቁስ የሚያጓጉዙ ተንቀሳቃሽ ተሽከርካሪዎችን በማጥቃት ከ76 ኪሎ ሜትር በላይ የሚሆነውን የቻድ ግዛት ድንበር ተሻጋሪ የአየር ጥቃት በመፈጸም አካባቢውን መቆጣጠሩን ገልጿል። በጥቃቱ ምክንያት ቢያንስ 39 የአርኤስኤፍ ተሽከርካሪዎች ስለመቃጠላቸው ሲገልጽ ይህ ክስተት የሱዳን ጦር ድንበር ተሻጋሪ ጥቃቶች ማስፋፋት የሚያሳይ መሆኑንና በኢትዮጵያ ቤኒሻንጉል ጉሙዝ ክልል አቅራቢያን ባሉ ድንበር አካባቢዎች ላይ ተመሳሳይ እርምጃዎች መፈጸማቸውን የሚገልጹ መረጃዎች ወጥተዋል። እንግዲህ አልቡርሃን በኢትዮጵያ ድንበርና በቻድ ድንበር አካባቢ ለአርኤስኤፍ መግቢያ ናቸው ያላቸውን የሁለቱን ሀገራት ግዛቶች መምታቱንም የሚያሳዩ መረጃዎች ወጥተዋል። የሱዳን ጦር አዛዥ ጀነራል አልቡርሃን ባልመናቅል ከተማ በሚገኝ ነባር መስጊድ ተገኝተው ባደረጉት ንግግር የሱዳን አማጽያን ሙሉ በሙሉ እስኪሸነፉ ድረስ ወታደራዊ ዘመቻው እንደሚቀጥል ገልጸዋል። አልቡርሃን ሀገራቸው በቅርቡ አዳዲስ ዓለም አቀፍ ማዕቀቦች ሊጣሉባት እንደሚችሉ የጠቆሙ ቢሆንም የሱዳን ሕዝብ ግን ውጫዊ ጫናዎችን ተቋቁሞ ወደፊት ይገፋል ሲሉ ገልጸዋል። ሌላው በአፍሪካ ቀንድ ልዩ ፖለቲካዊ ክስተት ሆኖ የሚታየው ባለፈው ዓመት እስራኤል ለሶማሌላንድ ፖለቲካዊ እውቅና ወይ ደግሞ የሀገርነት እውቅና ከሰጠችና ፖለቲካዊ፣ ዲፕሎማሲያዊ፣ ወታደራዊ ግንኙነቶችን ካጠናከረች በኋላ በአሜሪካ በኩልም ሌላ አንድ መረጃ ተሰምቷል። ይህ ጉዳይ የቀጠናውን ሁኔታ እንግዲህ ወዴት እየሄደ እንደሆነ ግልጽ አድርጎ ያሳያል። ከአሜሪካ የሶማሌላንድ ፓስፖርትን መቀበሏን ነው የዋሽንግተን ባለስልጣናት የገለጹት። የፖለቲካና የዲፕሎማሲ ክስተቱን ተከትሎ አሜሪካ መንግስት የሶማሌላንድ ዜጎች ለጉዞ የሚጠቀሙበትን የሶማሌላንድ ፓስፖርት በይፋ መቀበሏ ታውቋል። ይህ ውሳኔ ዋሽንግተን በቀጠናውና አህጉራዊ ዲፕሎማሲያዊ ጉዳዮች ላይ እያሳየች ያለችው አዲስ የፖሊሲ ለውጥ ሆኖ ተመዝግቧል። እስካሁን ድረስ የሶማሌላንድ ፓስፖርትን አትቀበልም ነበረ አሜሪካ። የሶማሊያን አንድነት፣ የሞቃዲሾን አንድነት አልገፋም በሚል አሁን ግን የሶማሌላንድን ፓስፖርት ተቀብላለች። ፓስፖርቱን ተቀበለች ማለት በሌላ በተዘዋዋሪ መንገድ ሶማሊያን እንደ ሀገር አሜሪካ እውቅና እየተቀበለች ነው ማለት ነው። አሜሪካ ፊት ለፊት ባትሰጥም በወዳጆቿ በእነ እስራኤልና በሌሎች ሀገራት እውቅና እንዲሰጣት በቅርቡ ታደርጋለች ተብሎ ይጠበቃል። ይሄ ደግሞ በቀጠናው ካለው ኢትዮጵያ